እንዲያው ዝም ብለን እንደልባችን ኖረን ገነት መግባት እንፈልጋለን አይደለምስ በብዙ ጻማ ወድካም ሀለውን ነንባው መንግስተ እግዚአብሔር ወደ እግዚአብሔር መንግስት በብዙ ድካም እንገባ ዘንድ አለን ይላል። አንዳንድ ሰዎች ከዚህ በኋላ ትግል አያስፈልግም፣ ከዚህ በኋላ ምንም አያስፈልግም፣ እንዲሁ በጸጋው ድነናል። ስንፍና ነው ይሄ። በእርግጥ ድነናል እኮ በክርስቶስ ኢየሱስ የሆነው ነገር ሁሉ ያልከፈልንበት በጸጋ ያገኘነው ነው። ክብርና ምስጋና ለስሙ ይሁን። ስለዚህ በጸጋው ድነናል። በአዳም ከመጣብን ሐዘን፣ በአዳም ከመጣብን ውድቀት፣ በአዳም ከመጣብን አንገት መድፋት፣ በአዳም ከመጣብን የጸጋ መገፈፍ በክርስቶስ ኢየሱስ ድነናል። ዕዳችን ተከፍሏል። ወንድሜ እጅህ ንጹህ ነው፣ እህቴ እጅሽ ንጹህ ነው። አላደፈም። የኔና የናንተ እጅ እንባ የለበትም፣ ደም የለበትም። አልገደልኩም ትል ይሆናል። ማህበራዊ ትስስር ላይ ያስቀመጥከው ጥላቻ አንዱን ሰው አስገድሎታል። ያነበበ ሰው ደሙ ፈልጦ አንተን ሲያጣ አንተ የዚህ ዘር ነህ ብሎ ሲፈርጅ ምስኪኑን ደፍቶታል መንገድ ላይ። ስለዚህ አንተም እጅ ላይ ደም አለበት ማለት ነው። ክፉ ነገር ተናግረን ያ ክፋታችን ከበቀለ ተጠያቂዎች እኛ ነን። ክርስቲያን መንፈሳዊነትን ማስቀደም አለበት። ቁስ ከቀደመ ቆይቷል። ትልቁ ቦታ አደገ፣ ቤተ ክርስቲያን አደገች የሚባለው ህዝቡ እንደዚህ ሞልቶ ወንጌል ስለተማረ አይደለም። ሱቆች ስለተደረደሩ የሚከራዩ ቤቶች ስለተገኙ ነው። ያ አያስፈልግም እያልኩ አይደለም። ቤተ ክርስቲያን ከጥገኝነት ነፃ መውጣቷ ጥሩ ነው። ለዓለሙም የሚያስፈልገውን ትምህርት ቤቶች እየከፈተች ብታስተምርበት ችግር የለውም። አልፋ ግን በግሮሰሪውም በከሸቀጣ ሸቀጡም ማከራይታ ዓለማዊውን የምትጋፋ ከሆነ ዓለማዊ ጦረች ማለት ነው። ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካቸው የኛም አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡር አባታችን መላከ ሰላም መምህር ቀሲስ አምደወርቅ ደሴ ሐዋርያዊ የዚህ ጥንታዊና ታሪካዊ ደብር አስተዳዳሪ፣ ክቡራን አበው ካህናት፣ ሊቃውንት ቤተክርስቲያን፣ መምህራን ወንጌል ሰባኪያን፣ ዘማሪያን ወንድሞቻችን፣ በዜማ ዕቃ የምታገለግሉ የቤተ መቅደሱ የአገልጋዮች የተዋህዶ ልጆች፣ በልዩ ልዩ አገልግሎት በዚህ ቤተክርስቲያን ቅጽር ግቢ ውስጥ ያላችሁ ወጣቶች ወንድሞችና እህቶች፣ ከምንም በላይ አጽናኝ የሆነውን የወንጌል ድምፅ ለመስማት የመስቀሉንም በረከት ለማግኘት በዚህ ሰዓት በእግዚአብሔር ቤት በመቅደሱ የተገኛችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። መስቀሉና የመስቀሉ ጠላቶች። እንግዲህ እግዚአብሔር ፈቃዱ ሆኖ በዚህ ቦታ ላይ ከጌታችን ከዘጠኙ በዓላት መካከል አንዱ መስቀሉ ተቆፍሮ የተገኘበት ዕለት የሚከበር ይሆናል። በብዙ አጥቢያ አብያተ ክርስቲያናት በምስጢር ይከብራል እንጂ በይፋ አይከብርም እና በዓላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት መንገድ ይከብራሉ። ለምሳሌ የቅዱስ ሚካኤል ክብረ በዓል ቢሆን እዚህ ማህሌት ይቆማል፣ ቅዳሴ ይቀደሳል፣ ታቦት ግን አይወጣም የሚካኤል ታቦት ከሌለ። ቅዱስ ሚካኤል ታቦቱ ያለባቸው ደግሞ በበዓለ ንግሥ በአደባባይ በይፋ ይከብራል። ልክ እንደዚሁ የክርስቶስ መስቀል መገኘት መጋቢት 10 መስቀለ ኢየሱስ የሚከብርባቸው ጥቂት ቦታዎች አሉ።
በሌላው ግን በመላው ኢትዮጵያ በስንክሳራችን በይፋ ይከብራል። እንኳን ለዚህ ቀን አደረሳችሁ። አመስግኑ፣ አይዟችሁ፣ እግዚአብሔርን አይከለከል። መስቀሉ የተሻገርንበት የእግዚአብሔር ልጆች የሆንበት ከዲያብሎስ ቁራኝነት ነፃ የወጣንበት አዲሱን ልብስ የለበስንበት ወደ አዲስ ሕይወት የተሻገርንበት የሞትን ማሰሪያ የክህደትን ቋጠሮ የፈታንበት በአዲስ ማንነት ቆመን አዲስ ሀገር ያፈራንበት ነው። መስቀሉ አዲስ መስቀል ለኛ እንድንይዝ እንድንታጠቅ ስልጠና የወሰድንበት ነው። የክርስቶስ መስቀል ማሰልጠኛ ጣቢያችን ነው ለኛ ከመዳኛችንም ባሻገር ልጅነት በአዲስ ልጅነት ከመቆማችንም ባሻገር ለአዲሱ ሕይወት መነሻችን ነው። አንዱ ስለ ሁሉ ሞተ ይላል መጽሐፍ። ስለዚህ ብዙዎች ደግሞ ስለ አንዱ ይሞታሉ ማለት ነው። ሁሉም እንዳንል ዓለም ሁሉ ቢድንም ዓለም ሁሉ አልተከተለውምና ክርስትና ነፃነት ነው። እግዚአብሔር ፈቃዳችንንና ስሜታችንን ነጥቆ የሚገዛ አምላክ አይደለም። ነገር ግን የልብ መሻት ሁሉ የእርሱ ስላልሆነ ሰው ፈቃድ ተሰጠኝ ብሎ በኃጢአት እንዳይኖር ግን መንገዱን ያሳየናል። በዚህ ዓለም ላይ ስንኖር ሁለት ዕድል አለን፣ አለመፈተንና መፈተን። ፈተና መብት ነው፣ ውጤት ግን የማይቀር ነው። ከፈተና መሸሽ ይቻላል፣ ውጤቱ አለመገኘት ነው። ፈተናውን ተጋፍጦ ድል ማድረግ ግን ባለ ሽልማት ያደርጋል ማለት ነው። አንድ ተማሪ በትምህርት ገበታው ቆይቶ ከዛ ይፈተናል። ደቀ መዛሙርቱም የመጨረሻው ከጌታ ጋር የቆዩበት ዘመን ካበቃ በኋላ የአዲስ ኪዳኑን ሕይወት ሲጀምሩ መስቀሉ በዚህ ዓለም ላይ መንፈሳዊ ሕይወታቸውን የሚያጠነክሩበት ማሰልጠኛ አደረጉት። የክርስቶስ መስቀል ጠላቶች ደግሞ የሚደርስባቸውን ክፋት በመንፈሳዊ መነጽር የሚያዩበትን ጸጋ ተጎናጸፉበት። ስለዚህ መስቀል ጸጋ ነው፣ መስቀል ኃይል ነው፣ መስቀል ክብር ነው፣ መስቀል ሰላም ነው፣ መስቀል ድል ነው። እግዚአብሔር በድል እንድንኖር ሁላችንንም ይርዳን። ስለዚህ መስቀል ነው እንግዲህ ሐዋርያው ቅዱስ ጳውሎስ የሚናገሩ ስለ ብዙዎች ይልና የመስቀል ጠላቶች ሆነው የሚነሱ አሉ ብሎ ይነግረናል። ቅዱስ ጳውሎስ ወደ ፊልጵስዩስ መልእክቱ ምዕራፍ 3 ከቁጥር 18 ጀምሮ እስመ ብዙኃን እለ ይሐውሩ ዘከመ እነግረክሙ ዘልፈ ወኢዜኒ ገሃደ እነግረክሙ። አስቀድሜ ነግሬያችሁ ነበር፣ ከክርስቶስ መስቀል ትምክህት ሌላ ነገር ከኔ ይራቅ ብሎ ተናግሯል። የመስቀሉ ቃል ለሚጠፉት ሞኝነት ለምንድነው ኃይላችን ነው ብሎ ተናግሯል። ያለ መስቀል የሚገባ ገነት የለም ብሏል። ቅዱስ ያሬድም በመስቀሉ አርሃወ ገነተ ይላል። በመስቀሉ ገነትን ከፈተ ይላል። መስቀል የገነት መግቢያ ቁልፍ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይላል ስለ ብዙዎች እነግራቸዋለሁ፣ ብዙዎች የክርስቶስ የመስቀሉ ጠላቶች ከመእሙንቱ ጸላይቱ ለመስቀለ ክርስቶስ፣ ስለ ጠላቶች እነግራቸዋለሁ ይላል። እናንተ ግን የመስቀሉ ልጆች ሆናችሁ ኑሩ። መስቀሉ ሞትን ያለማምዳል፣ ወይንም ሞትን እንድንጋፈጥ ያደርጋል። መስቀሉ በፍቅር ውስጥ መኖርን እንማርበታለን። መስቀሉ እግዚአብሔር ዓለምን እስከ ድረስ ከየትኛው ጥግ እንደወደደ እንገነዘብበታለን። መማሪያችን ነው፣ ትምህርት ቤታችን ነው፣ ማሰልጠኛችን ነው መስቀል። ስለዚህ በመስቀሉ እንማራለን፣ በመስቀሉ ሕይወት እናገኛለን፣ በመስቀሉ ጠላት ድል እናደርጋለን፣ በመስቀሉ ሞትን እናልፍበታለን። ማን ይመስገን? እግዚአብሔር ይመስገን። ታዲያ ዛሬ የኔና የናንተ ሕይወት ከመስቀሉ ጋር ያለው ግንኙነት ምንድን ነው? ጥቂት ደቂቃ ነው ከኔ ጋር የምንቆየው። ስለ መስቀሉ በደንብ ተተርኮላችኋል። አንዲት ሴት በክርስትና ያልነበረች በሳጥን ታስራ የተጣለች ሴት ፈልጋ መስቀሉን ያወጣችበት ቀን ነው ዛሬ። ዛሬ ቀኑ ስንት ነው? 10 ምን 10? መቼ ነው ቁፋሮ የተጀመረው? በቃ ታሪኩን በደንብ ታውቁታላችሁ። ኢሳይያስ ምን ይላል በትንቢቱ? እግዚአብሔርን ፈልጉት ሲቀርብ ጥሩት ይላል። እሌኒ ንግሥት መስቀሉን ስትፈልግ ኖራለች፣ ስትናፍቀውም ኖራለች። ጠላቶቹን ድል የሚያደርግበት በደመና የመስቀል ምልክት ልጇ ቁስጠንጢኖስ እስከሚያይ ድረስ በጸሎት ተግታለች።
የክርስቶስ መስቀል በልቧ ተሸክማው ኖራለች። መከራውን እያሰበች በፍቅሩ ተጠምዳለች። ሰማይ የተከፈተበትን መስቀል በሰማይ ሰሌዳ ላይ ያየች ኖራለች። ለልጇም ዓለም ድል የሚነሳበት የእግዚአብሔር መሆኑን የሚገልጥበት ጠላቶቹን የሚያሸንፍበት ኃይሉ መስቀል እንደሆነ ነግረዋለች። እየተማረ ያደገው ንጉሥ ቁስጠንጢኖስ አብያተ ክርስቲያናት በተዘጉበት ዘመን፣ አብያተ ጣዖታት በተበራከቱበት ዘመን የነገሰ ሰው ነበር። ስለዚህ እሱ ታላቅ ንጉሥ ተባለ። አባታችን አባ ብሾይ በኢትዮጵያው ስንክሳር ብሶይ ይባላሉ። በግብፁ አባ ብሾይ ተብለው የሚጠሩት አባት አንገታቸው ላይ ገመድ አስረው ይጸልዩ ነበር። እየመጡ ካናገሯቸው ቅዱሳን መካከል አንዱ ንጉሥ ቁስጠንጢኖስን በራእይ አይቸው ነበር ይላሉ አቡነ ብሾይ። እኚህ ታላቅ አባት ሲናገሩ ንጉሱ ወደ እኔ መጣ፣ ቁስጠንጢኖስ እንደሆነ አወቅኩኝ። ለእኔ አንተ ትገለጥልኝ ዘንድ አይገባኝም። አንተ አብያተ ጣዖታትን ዘግተህ አብያተ ጣዖታት የታጸዋ ወአብያተ ክርስቲያናት ይትርሃዋ ብለህ የከፈትክ አንተ ታላቁን ጉባኤ ኒቅያን እንዲሰበሰቡ የጠራህ አባቶችን ለቤተ ክርስቲያንና ለትውልድ የሚጠቅመውን አድርጉ ብለህ የመከርክ በጎ ነገር ያደረክ መንፈሳዊ አባት ነህ። እኔ አንተን ላይ አይገባኝም ብሎ ተናገረው ይህ ጻድቅ አባት። ታዲያ ቁስጠንጢኖስ ምን አለ? እኔ ንጉሥ ነበርኩ፣ የሚጠበቅብኝን በዓለሙ ሆኜ እንድሰራ መንፈስ ቅዱስ ረዳኝ። ከምንም በላይ ግን የእናንተ የመናንያን አባቶች ጸሎት ረዳኝ። ምክንያቱም መስቀሉን ተክላችሁ በጸለያችሁት ጸሎት አየኋችሁ። የመነኮሳቱ የመናንያኑ ክብር ከሥጋውያኑ ክብር ይበልጣል። እንደ ከዋክብት እየተወነጨፉ ወደ ገነት ሲገቡ አይቻቸዋለሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄ ጻድቅ አባት ለክብር እንደበቃ በታላላቆቹ አባቶች ዘንድ በራእይ እስከ መገለጥ ደርሷል። ቁስጠንጢኖስ የንግሥት እሌኒ ልጅ እናት ለልጇ የምታሳየው ነገር መጨረሻውን ያሳምርለታል። ለመጨረሻ ሕይወቱ የራሱን ሚና ይጫወታል። ልጅን በሚሄድበት መንገድ ምራው ይልና በሸመገለ ጊዜ ከእርሱ ፈቀቅ አይልም። ዛሬ ልጆቻችሁን ነጠላ ቋጥራችሁ አስራችኋቸው ወደዚህ የምታመጧቸው ልጆቻችሁ ሲሸመግሉ ከዚያ ፈቀቅ አይሉ። ሁሉም ልጅ የሚታየው አባቱ ወይንም ወላጆቹ በተከሉበት ማንነት ነው። ሌባ ከሆነ ከወላጆቹ የወረሰው ነው። የጻድቅ ልጅ ቀማኛ አይሆንም። የዘረኛ ልጅ በፍጹም ፍትሃዊ አይሆንም። ስለዚህ ሰው የዘራውን ያጭዳል። ንጹሃን ከሆነ ልጆቻችን ንጹሃን ይሆናሉ። ለራሳችን ሳይሆን ለልጆቻችን ስንል ጥሩ ሰዎች ለመሆን እግዚአብሔር ሁላችንንም ይርዳን። ስለዚህ ሰው ራሱን የሚያየው ለሌሎች ሲል ነው፣ ለራሱ ብቻ አይደለም። ኃላፊነትም የሚሰማው ለሌላ ሰው መኖር ሲጀምር ነው። ያላገባና ብቻውን የሚኖር ሰውና ትዳር ይዞ ያገባን ሰው ብታቆሟቸው በዚህ በችኩልነትና አልደፈር ባይነት በበዛበት ዓለም ትዕግስት የምታገኙት የትኛው ጋር ነው? ላጤው ጋር ነው? ባለትዳሩ ጋር? ንገሩኝ እስቲ። ባለትዳሩ ጋር። ለማን እየኖረ ስለሆነ? ቤቴን ይላል፣ ልጆቼን ስለሚል ታጋሽ ይሆናል። የትኛውም ጀግና ለሌላ ሰው መኖር ሲጀምር ኃላፊነት ይሰማዋል። ይሄንን በምሳሌ አወራን እንጂ ሰው ብቸኛም ሆኖ ለሌላ ሰው መኖር ይጀምራል። እነ ቅዱስ ጊዮርጊስ የሰማዕትነትን ጽዋ ሲጎናጸፉ የመስቀሉን ክብር ለሌላው ትውልድ ለማስረከብ የባለቤትነት ስሜት ተሰምቷቸው ነው። መውለድ ማለት የአብራክ ክፋይና የማኅፀን መከፈት ብቻ ሳይሆን በመንፈስ ቅዱስ ጸጋ የምናፈራቸው ጭምር ነው ማለት ነው። እግዚአብሔር ለዚህ ክብር ሁላችንንም ያብቃን። ስለዚህ ለዚህ ኃላፊነት ትልቁ የመማሪያ ትምህርት ቤታችን የሆነ የክርስቶስ መስቀል ነው። እናቱ ቅድስት እሌኒ ንግሥት እሌኒ መስቀሉን በልቧ ይዛ በልጇ ልብ ውስጥ ሳለችው። ከብዙ ጊዜ በኋላ ሲነግስ ሰራዊት አስከትላ እንድትሄድ ፈቀደላት። ኢየሩሳሌም ሄደች። ኪራኮስ የተባለ ባህታዊ በነገራት ልዩ ምልክት ጢሱ ከሦስቱ ተራራዎች አንዱ ተራራ ላይ ሰገደ። ትልቁ ተራራ በቆሻሻ ተከምሮ ከ300 ዓመት በላይ የቆየው ተራራ ተቆፍሮ በዛሬው ዕለት እንደ ፀሐይ የሚያበረው የጌታ መስቀል ተገኘ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የጌታ መስቀል ተቆፍሮ ተገኝቷል። የኛ መስቀልስ ምን ቀበረው? አለ ወይ? አሁን መስቀል በዚያ በክርስቶስ መስቀል ውስጥ ያፈራነው የልጅነት ጸጋ ከኛ ጋር አለ ወይ? የሚወደኝ ሊከተለኝ የሚፈልግ ቢኖር ይጽላ ነፍሶ ይጹር መስቀሎ ነው አይደል? ወይ ትለወኒ ይከተለኝ
ነፍሱን ይጥላ፣ ራሱን ይካድ፣ መስቀሉንም ይሸከም፣ ከዚያ ይከተለኝ ይላል ጌታ። የጌታ ለመሆን የተሰጠን መስቀል አለ ማለት ነው። በልካችን የተሰጠን መስቀል አለ። የክርስትና ሃይማኖት ፈተና የበዛበት ነው። ሳይፈተኑ ማለፍ አይቻልም። ድል ለነሳው ከተሰወረ መና ሰጠዋለሁ ማለት ትግላለህ ማለት ነው። ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅም እና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተውና ያለ ትጥቅ የምንሰለፍበት አይደለም ክርስትና። እንዲያው ዝም ብለን እንደ ልባችን ኖረን ገነት መግባት እንፈልጋለን አይደለም። በብዙ ጻማ ወድካም ሀለውን ነንባ ውስተ መንግሥተ እግዚአብሔር፣ ወደ እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ አለን ይላል። ወደ እግዚአብሔር መንግሥት፣ ወደ ማን መንግሥት? ስለዚህ መስቀል መሸከም ያስፈልጋል እና መስቀል ተሰጥቷል ወንድሜ። በኑሮ ውስጥ የሚገጥምህ ፈተና እንድትሸከመው የተሰጠ የአቅምህ መስቀል ነው። በትዕግስት ለፈው። በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። አራያና ምሳሌ የሆኑ ቅዱሳንን ይጠቅስና ቅዱስ ጳውሎስ እነዚህን ሁሉ ይላል ዕብራውያን ላይ እነዚህን ሁሉ አራያና ምሳሌ የሆኑ መሪዎቻችንን እንደ ደመና በዙሪያችን ተከድነው ካየናቸው የእምነታችን ራስና ፈጻሚ የሆነውን ክርስቶስ ኢየሱስን ይዘን በፊታችን ያለውን ሩጫ በትዕግስት እንሩጣለን። ስለ ነገስታቱ፣ ስለ ቅዱሳኑ፣ ስለ ነቢያቱ፣ ስለ አባቶቻችን፣ ስለ ሊቃውንቱ፣ ስለ መናንያኑ እነዚህን ሁሉ አስበን እነዚህ ሁሉ የተከተሉት ክርስቶስን ስለሆነ እነሱ እንደተከተሉት እንከተል። ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ አምላኬ፣ እኔ አምላኬ መድኃኒቴ ሕይወቴ ክርስቶስን እንደመሰልኩት እናንተ እኔን ምሰሉ አለ ቅዱስ ጳውሎስ። የቀደሙ አባቶቻችሁን አስቡ፣ እነሱ መስቀሉን ተሸክመው ድል አድርገዋል ነው። ሌላ ቦታ ላይም ቅዱስ ጳውሎስ ዕብራውያን 13 ላይ ምንድን ነው ያለው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቧቸው። ወእንዘ ትሬኡ ሰናየ ግዕዞሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ሃይማኖታቸውን፣ ትሩፋታቸውን፣ ተጋድሏቸውን። በከፍተኛ ተጋድሎ ነው የዛሬው መስቀል ተቆፍሮ የተገኘው። ስለዚህ በየቤትህ ተጋድሎ አለብህ ማለት ነው። በኑሯችን ላይ የሚገጥሙን ፈተናዎች ቤተሰቦቻችን ላይ፣ እኛ ላይ፣ ሀገራችን ላይ፣ መንደራችን ላይ፣ ኑሯችን ላይ፣ ትዳራችን ላይ፣ ብቸኞችን ከሆንን የምናኔ የብቸኝነት ህይወታችን ላይ በልካችን የተሰራ የተሰጠን ፈተና አለ። እሱን ማለፍ ያስፈልጋል። መስቀሉን መሸከም እንደዚሁ አይደለም። ሳይለፉ ሳይደክሙ ማግኘት የለም። እስመ በብዙ ጻማ ወድካም አለውን ነንባ ውስተ መንግሥተ እግዚአብሔር፣ ሐዋርያት ሥራ ላይ የተጻፈ ነው። ወደ እግዚአብሔር መንግሥት በብዙ ድካም መግባት አለብን። አንዳንድ ሰዎች ከዚህ በኋላ ትግል አያስፈልግም፣ ከዚህ በኋላ ምንም አያስፈልግም፣ እንዲሁ በጸጋው ድነናል። ስንፍና ነው ይሄ። በእርግጥ ድነናል እኮ በክርስቶስ ኢየሱስ የሆነው ነገር ሁሉ ያልከፈልንበት በጸጋ ያገኘነው ነው። ክብርና ምስጋና ለስሙ ይሁን። ስለዚህ በጸጋው ድነናል። በአዳም ከመጣብን ሐሰት፣ በአዳም ከመጣብን ውድቀት፣ በአዳም ከመጣብን አንገት መድፋት፣ በአዳም ከመጣብን የጸጋ መገፈፍ በክርስቶስ ኢየሱስ ድነናል። ዕዳችን ተከፍሏል። ያልተከፈለ ዕዳ የለም። ሁሉን ክርስቶስ ከፍሏል። በመስቀሉ ጠርቆ አስወግዶታል ይላል። ክብርና ምስጋና ለስሙ ይሁን። ሁሉን ጠርቆ አስወግዶታል። ከዚያስ ዳግመኛ እንዳትያዝ ይላል። ተከፍሏል ብለህ ብቻ እንደ ልብ መዝለል አይቻልም። ጭፈራ የበዛበት ዓለም የሚናገረው ይሄን ነው። ተከፍሏል ይልሃል። ለመቼ ነው የተከፈለው? ወደፊትም ለምትሰራው ኃጢአት አይደለም። በነፃነት ልንኖር ክርስቶስ ነፃ አወጣን ይልና እንግዲህ ጸንታችሁ ቁሙ ካለ በኋላ ምን ይላል? ዳግመኛም በባርነት ቀንበር አትያዙ። አያችሁ፣ መያዝ አለ ማለት ነው። ስለዚህ አሁን ኃጢአት ብሰራ እንደ ልቤ በአዳም ከመጣው በደል ዓለም ሁሉ ድኗል። ዛሬ በክርስቶስ ያላመኑት የሚጠየቁት በመጨረሻው ዘመን ያልተጠመቁት የ40ና የ80 ልጅነት ያላገኙት የሚጠየቁት አዳም በለስ ስለበላ አይደለም፣ በክርስቶስ ያገኙትን መዳን ስላልተቀበሉ ይጠየቃሉ። የተከፈለላቸውን ዋጋ አሜን ብሎ ስላልተቀበሉ ይጠየቃሉ። ክርስቶስ የመጣውን መድኃኒት አልተቀበሉምና ዳግመኛ በክህደት ባርነት ስለተያዙ ስለቀደመው በደል ግን እግዚአብሔር ከፍሏል። ክብርና ምስጋና ለስሙ ይሁን። በዋጋ ተገዝታችኋልና በሚጠፋ ወርቅና ብር አይደለም። እውነት ነው። ተቤዥቻለሁ አትፍራ የሚለው ቃል እግዚአብሔር ቤዛ ሆኗል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን ለሞት አሳልፎ እስኪሰጥ ድረስ ዓለምን እንዲሁ
ወዷልና እንዲሁ ነው የወደደን። እንዲሁ በነፃ የከፈልነው የለም። እግዚአብሔር ለፍቅሩ ቅድመ ሁኔታ አላስቀመጠም። እንዲሁ ወደደን። ፍቅር ነዋስ። እኛ ለማፍቀራችን ምክንያት አለን። እሱ እኛን ለመውደዱ ማንነቱ ነው ምክንያት፣ ፍቅር መሆኑ ብቻ። እግዚአብሔር ጥላቻ አይደለም። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ፍቅር ነው፣ እኛ አፍቃሪዎች ነን። ከሱ የተነሳ መውደድን ከሱ አግኝተናል። ጠላትን መውደድን ከእርሱ ተምረናል። ለሚሰቅሉት ወደ አባቱ ሲጠይቅ ሰምተናል። ምሬያቸዋለሁ አንተም ማራቸው፣ ልጄ ላይ እንዲፈረዱበት አትበል እያለ አባቱን በመስቀል ላይ ሆኖ ሲናገር ሰምተናል። ከመስቀሉ የዘነበልን የፍቅር ወለላ ነው። ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ እንዲሁ የወደደን አምላክ በጸጋው አድኖናል። ግን አንጠየቅም ማለት አይደለም። በዚህ ድህነት ውስጥ በባርነት ቀንበር እንዳንያዝ የመስቀል ወዳጅ መሆን ያስፈልጋል ማለት ነው። ስለዚህ ይላል ሲናገር ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁን እንኳን እያለቀስኩ እላለሁ ይላል ቅዱስ ጳውሎስ። እለ ዳህሪቶሙ ለሕርትምና መጨረሻቸው ጥፋት ነው። እስመ ብዙኃን እለ ይሐውሩ ዘከመ እነግረክሙ ዘልፈ ወይእዜኒ ገሃደ እነግረክሙ ከመ እሙንቱ ጸላእቱ ለመስቀለ ክርስቶስ። አስቀድሜ ነግሬያቸዋለሁ፣ ከክርስቶስ መስቀል በላይ መመኪያ የለም። ተቆፍሮ የተገኘው መስቀል አሁንም በብዙ ኃጢአት ተቀብረዋል ነው መልእክቱ። ስለዚህ ጠላት አትሆኑበት፣ አውጡት። የመስቀሉን ጠላቶች ላሳያችሁ። እኔ ነኝ አይደለንም፣ መስታወት ነው መስቀሉና መስቀላችን፣ ፍቅሩና ጥላቻችን፣ ማዳኑና የኛ እምቢታችን፣ እግዚአብሔር ያደረገው ቸርነትና የኛ ንፍገት። ስለ ሁሉም ነገር ሁሉንም ስለኛ የሆነውን ጌታ ትተን በምርጫችን ውስጥ እግዚአብሔርን አለማካተታችን፣ በውሏችን ሙሉ ቀን ስጋዊ ሆነን መመላለሳችን የተከፈለልንን ዋጋ እንድንረሳ አድርጎናል። ስለዚህ የምንኖረው ሕይወትና የተከፈለልን ዋጋ አልተመጣጠንም። ጠላት የተባሉት እነማን ናቸው? መናፍቃን ብቻ ናቸው? ያልተጠመቁት ብቻ ናቸው ወይስ የተጠመቁ ጠላቶች የሉም ወይ? መጽሐፍ ቅዱስ መስታወት ነው ራሳችን የምናይበት። ከመ እሙንቱ ጸላእቱ ለመስቀለ ክርስቶስ ይልና መጨረሻቸው ጥፋት ነው ይላል። ስለ እነዚህ ሰዎች የክርስቶስ መስቀል ጠላት የሆነ ሰው አይጸድቅም ነው መልእክቱ። በክርስቶስ የመስቀሉ ፍቅር ያልተመላለሰ አይድንም ነው መልእክቱ። እለ ዳህሪቶሙ ለሕርትምና ካለ በኋላ እለ ከርሶሙ ያመልኩ ሆዳቸው አምላካቸው ነው። ማን ነው ዛሬ ለሆዱ ሆድ የሚባለው? ስለሚበላ ነገር ብቻ አይደለም፣ ስለ ስጋዊ ማግበስበስ ነው። ለሆዱ ብሎ ለገንዘብ ብሎ ለሀብት ብሎ ለንብረት ብሎ ባልንጀራውን ያላሳዘነ ማን ነው እኛ መካከል? ከባልንጀራው ጋር የተጣላ ቢኖር የተጣላበት ምክንያት ገንዘብ ከሆነ ይተውለት፣ የሆድ ጉዳይ ከሆነ ይተውለት። መንፈሳዊ ጉዳይ ካልሆነ ወለእመቦ ዘተሃየሰ ምስለ ቢጹ ይድግለቱ ይላል መጽሐፍ። ማን ነው ለባልንጀራው የሚተው? ባልንጀራው ላይ በሐሰት ያልማለ ማን ነው? መኑ ያድር ውስተ ደብረ እግዚአብሔር ብሎ ወመኑ ይቀውም ውስተ መካነ መቅደሱ። በእግዚአብሔር ተራራ ላይ ማን ያድራል? በቅድስና መቅደሱ በሰማይ ባለ መቅደሱ ፊት የሰማይ የእግዚአብሔር መንግሥት መገለጫ በሆነች ተዋህዶ ፊት ማን ይቆማል? ዘንጹሕ ልቡ ወንጹሕ ደዌው። ልቡ ንጹሕ እጁ ንጹሕ የሆነ ወንድሜ እጅህ ንጹሕ ነው፣ እህቴ እጅሽ ንጹሕ ነው። አላደፈም የኔና የናንተ እጅ፣ እንባ የለበትም፣ ደም የለበትም፣ አልገደልኩም ትል ይሆናል። ማህበራዊ ትስስር ላይ ያስቀመጥከው ጥላቻ አንዱን ሰው አስገድሎታል። ያነበበ ሰው ደሙ ፈልቶ አንተን ሲያጣ አንተ የዚህ ዘር ነህ ብሎ ሲፈርጅ ምስኪኑን ደፍቶታል መንገድ ላይ። ስለዚህ አንተም እጅ ላይ ደም አለበት ማለት ነው። ክፉ ነገር ተናግረን ያ ክፋታችን ከበቀለ ተጠያቂዎች እኛ ነን። ሰው የዘራውን ምን ያደርጋል? ያጭዳል። እና ዛሬ በሀገራችን እያጨርን ያለ ነው የዘራ ነው። ጥላቻው፣ ትርክቱ፣ ተረቱ፣ ስድቡ፣ ውሸቱ በሙሉ የዘራናቸው ናቸው። መድኃኔዓለም እነዚህን አረም ነቅሎ ያስወግድልን። በፍቅር እንዳንኖር እንቅፋት የሆነብን ንጹሕ አለመሆናችን ምልክት ነው። ስለዚህ የልብ ንጽህና ይፈልጋል እግዚአብሔር፣ እጃችን ንጹሕ እንዲሆን። ይህን የፈጠረው ምንድን ነው? ሆዳምነት፣ ምድራዊ ሐሳብ ሆዳምነት፣ ስጋዊ ሐሳብ ሆዳምነት፣ ገንዘብን መውደድ፣ ስልጣንን መውደድ፣ በወንድ በስልጣን መመካት፣ በዘር መመካት፣ ጎጠኝነት
ሆዳቸው አምላካቸው ነው። ከማዕተባቸው ይልቅ ዘረኝነታቸው አይሎ ይታያል። ሆድ የተባለው ይሄ ነው። ጊዜን ተገን አድርገው ባልንጀሮቻቸውን ያሳድዳሉ። ሆድ የተባለው ይሄ ነው። እለ ከርሶም ያመልኩ፣ ሆዳቸውን ያመልካሉ፣ ዘራቸውን ያመልካሉ። ግርግር በበዛባት ዓለም ላይ እየረሳን ነው እንጂ በሀገራችን ውስጥ እኔ ዘሬ ከሃይማኖቴ ይበልጥብኛል ያሉ አክቲቪስቶች ሰምተናል አይደለም እንዴ? እነዚህን ነው እለ ከርሶም ያመልኩ። ትንሽ ደንብ አስከባሪ ስልጣን ሲያገኙ የቤተ ክርስቲያን አካባቢ ያሉ ጧፍ መሸጫዎች ካልፈረሱ ብሎ የሚሮጡ አሉ። ያላቸውን ጥላቻ የቤተ ክርስቲያን ልብስ የለበሱ ወንድሞችና እህቶችን በማንገላታት ጊዜን ተጠቅመው የሚጠቀሙ ሆዳሞች እለ ከርሶም ያመልኩ። እነሱ ማን ናቸው አለ? የመስቀል ጠላቶች ናቸው። አይሁድ ብቻ አይምሰላችሁ፣ የዘመኑ አይሁዶች እኛም ነን። ባልንጀራን ስታሳድድ ሆድህን አምልካል። ቅድስናው ተራራ ላይ ልቡ ንጹህ፣ እጁ ንጹህ። ልብ አድርጉ። ልቡ ንጹህ፣ ቂም የሌለው፣ በቀል የሌለው፣ ክፋት የሌለው፣ ተንኮል የሌለው፣ ዘረኝነት የሌለው፣ ምቀኝነት የሌለው እሱ የመስቀል ወዳጅ ነው። የመስቀሉ ጠላት ከመሆን ይሰውረን መድኃኔዓለም። ስለዚህ በዚህ መስታወት ራሳችሁን እዩ። በእውነት አንቺ የመስቀሉ ወዳጅ ነሽ? ዘረኝነት የለብሽም? ወደ ራስሽ አታደይም? ከጎንሽ ያሉትን አልናቅሻቸውም? ጊዜ ተጠቅመሽ አልገፋሻቸውም? አንቺ የምትፈልጊው ባውንደሪ የለም? መስቀሉስ ማዕከለ ምድር ቀራንዮ ሆነ የቆመው ያየ ሁሉ ይድናል፣ የዳሰሱት ሁሉ ዳኑ፣ መስቀሉን ያዩ ሁሉ ተለወጡ። መድኃኔዓለም ይለውጠን ሁላችንን። ስለዚህ አይኖቻችን መስቀሉ ላይ መተከል አለባቸው። ለሞት እንዳይተኙ፣ ለዘረኝነት እንዳይተኙ፣ ለሆዳቸው እንዳይንበረከኩ። አብርሆን ለአዕይንትየ ከመ ይዕኑ ማለመዊት፣ አቤቱ ለሞት እንዳይተኙ አይኖችን አብራ ይላል ዳዊት። ሞት የተባለ ሆዳምነት ነው። ገንዘብ፣ በገንዘብ መመካት፣ ዘረኝነት፣ ክፋትና ተንኮል፣ ምቀኝነት፣ ጎጠኝነት፣ ጊዜን ተጠቅሞ ባልንጀራን መጉዳት፣ እነዚህን ነው ሆዳቸው አምላካቸው ያለው። የኔና እናንተስ? እግዚአብሔር በቃሉ መስታወት ሁላችንን የሚያስተምረን። ክብራቸው በነውራቸው ነው። ወክብሮ ማሳሮሙ፣ ነውር የተባለ ነገር አሁን ሚዲያውን አላጥለቀለቀውም እንዴ? ፌመስ የሚኮንበት መንገድ ነውር ሆኗል። ቀላል መሰላችሁ? እንደ ተራ ነገር አትዩት። ሴት እህቶቻችን ትንሽ ሳንቲም ለመለቃቀምና ኑሯቸውን ለመኖር ብለው ላያቸው ላይ ጣቢና ሊጥ እየደፉ ሚዲያ ላይ ቁጭ ብለው የሚታዩት መላ ሰውነታቸውን ገላልጠው ተዋርደው የሚታዩት ለምን ይመስላችኋል? በምድር ላይ ያለ ስግብግብነት የፈጠረው ማንነት ነው። ስለዚህ ክብራቸው በነውራቸው ነው አለ። በነውራቸው አጊጠው ለመሄድ በነውራቸው ወጥተው ሲሄዱ ታያቸዋላችሁ። እርቃናቸውን ክብራቸውን ትተው ማንነታቸውን አዋርደው ለግንፍል ስሜታዊነት ክቡር ሰውነታቸውን ወደ ሸቀጥነት ለውጠው በማግስቱ በውድ መኪና ቢሄዱ ምን ጥቅም አለው? ቀን ላይ ማታ እርቃናቸውን ልናያቸው ነው። ስልካችንን እንደ ባንሸራተት ነው ቁጥር የምናየው የሀገራችንን ገመና ነው። የስድብ ቃላቶች፣ የነውር ቃላቶች፣ ያልተመረጡ ንግግሮች፣ እናትና አባት የሚያሳፍሩ። የሚቀጥለው ትውልድ ከዚህ ከተማረ የሚያስ ትውልድ አይኖርም። እግዚአብሔር የተሻለ ዘመን ያምጣልን። ስለዚህ መስቀሉ ተቆፍሮ የተገኘው እነዚህን ቆሻሻዎች ለማራገፍ ነው። አይሁድ የሸፈኑት በሚታይ ቆሻሻ ነው። እኛ በስውር የዘረኝነትና የሆዳምነት ቆሻሻ መስቀሉን ቀብረነዋል። ጎትቱና አውጡት። ብዙዎች የመስቀሉ ጠላቶች ሆነው ይመላለሳሉ የተባልነው እኔና አንቺ ነን እህቴ። ለምድራዊ ጥቅም ብለን ማይተባችንን ብብታችን ስር የደበቅ ነው። ለዕለት እንጀራ ብለን የዘላለም ቤታችንን የዘጋ ነው። እሱ መንግስቶ ወጽድቆ፣ መንግስቱና ጽድቁን ፈልጉት ሌላው ይጨመርላችሁ። አስቀድማችሁ መንግስቱን ፈልጉ። ክርስቶስ የመጣ ዋናውን ትልቁን የኃጢአትን ስር ሊነቅል ነው። ስሙ የተመሰገነ ይሁን። ሌላ ችግኝ አትትከሉ። ሌላ ትናንሽ ቆናጽሎች አሉ፣ ጥቃቅን ቀበሮች የተባሉ። ወይናችን አብቧል የሌለ ማሌ አጸደ ወይንነ ይስጊ፣ ወይናችን ያብብ አለ። እንዲያብብ አስግሩ ለነ ቆናጽለ ንዑሳነ እለ ያማስኑ አጸደ ወይንነ ወአጸደ ወይንነ ይስጊ። ወይናችን አብቧልና ወይናችን ያብብና ያፈራ ዘንድ የወይናችንን ቦታ የሚተነኳኩሱትን እድገታችንን የሚያቀጭጩትን ስሩን በልተው ገዝግዘው የሚጥሉትን ጥቃቅን ቀበሮች አጥምዳችሁ ያዙልን። ጥቃቅኑን ቀበሮች ዘረኝነቱን፣
ግንፍል ስሜታዊነቱን፣ ነውሩን፣ ራስን መጣልን፣ ማዋረድን እነዚህን ነቅላችሁ አስወግዱ። ጥቃቅን ቀበሮች ናቸው መንግስቱን የሚያዘጉብ። ለዕለት እንጀራ ብለህ የዘላለም ሕይወት እንዳይዘጋብህ ለአንድ ቀን ብለሽ የዘላለም ሕይወትሽ እድሜሽ ገፋ ሲል የምታፍሪበትን አሁን በልጅነትሽ አታድርጊው። ክርስቲያን ዛሬ ላይ ሆኖ ነገን የሚያይ ነው። የክርስቲያን ሕፃኑ እኮ ከአረማዊው ሽማግሌ ይበልጣል በህሊና። ማን ስላለ? ከእርሱ ጋር ክርስቶስ አብሮት አለ። የመስቀሉ ብርሃን ከእርሱ ጋር አለ። ተሻግሮ የሚያይ ነው ክርስቲያን። ስሜታችሁን ግዙ። እግዚአብሔር ስሜታችን እንድንገዛ ይርዳን። ሐሳባቸው ምድራዊ ነው፣ ክብራቸው በነውራቸው ነው ካለ በኋላ ወእልሄሉ ዘውስተ ምድር፣ ሐሳባቸው ምድራዊ ነው። አሁን ቤተ ክርስቲያንን የተፈታተናት ሐሳብ ምድራዊ ነው፣ ዓለማዊ ትሆናለች። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን፣ የከተማዋ ቤተ ክርስቲያን ዓለማዊነት ይንጸባረቅባታል። ከአሳማኝ እስከ አማኝ፣ ከባራኪ እስከ ተባራኪ፣ ከቀዳሽ እስከ አስቀዳሽ፣ ከሰባኪው ከኔ እስከ ተሰባኪዎቹ እናንተ ዓለማዊነት ይንጸባረቅብናል። ስለ አለባበስ አይደለም የምለው፣ ስለ ትኩረት ነው። ስለ ትኩረት ትልቁ ብለን የአንድ አጥቢያ እድገትና ልማት ተብሎ ሪፖርት ላይ የሚታየው ያላመኑ ሰዎች መመጠመቃቸው ቁጥር አይደለም። ከአሕዛብነት ወደ ሕዝብነት ስለተመለሱ አይደለም። ቅድሚያ የሚሰጠው ሳጥኑን ስለሚሞላው ገንዘብ ነው። ዙሪያ ስለሚሰራ ሱቅ ነው። አያስፈልግም አይደለም፣ ግን ቅድሚያ ለመንግስቱ ነው መሰጠት ያለበት። ይሄ ትርፍ ነው። ትርፉ ዋና ሆነዋል። ሐሳባቸው ምድራዊ ነው። ይሄ መስቀል ጠላትነት ነው። ክርስቲያን መንፈሳዊነትን ማስቀደም አለበት። ቁስ ከቀደመ ቆይቷል። ትልቁ ቦታ አደገ፣ ቤተ ክርስቲያን አደገች የሚባለው ህዝቡ እንደዚህ ሞልቶ ወንጌል ስለተማረ አይደለም። ሱቆች ስለተደረደሩ፣ የሚከራዩ ቤቶች ስለተገኙ ነው። ያ አያስፈልግም እያልኩ አይደለም። ቤተ ክርስቲያን ከጥገኝነት ነፃ መውጣቷ ጥሩ ነው። ለዓለሙም የሚያስፈልገውን ትምህርት ቤቶች እየከፈተች ብታስተምርበት ችግር የለውም። አልፋ ግን በግሮሰሪውም በከሸቀጣ ሸቀጡም ማከራይታ ዓለማዊውን የምትጋፋ ከሆነ ዓለማዊት ሆነች ማለት ነው። ትኩረታችን ተለያይቷል። ሐሳባችን ምድራዊ ሆኗል። መድኃኔዓለም ልቦና ይጸለውላችንም። ስለዚህ ሐሳባቸው ምድራዊ ነው የሚለው ይሄንንም ያጠቃልላል። የኔና የናንተስ አሁን እዚህ ውስጥ ስለ መንግሥተ ሰማያት ሊጸልይ እዚህ የተገኘ ማን አለ? እኔና እናንተ መሃል ስንመለስ ከስራ የተባረረ ስራ እንዲያገኝ ተገቢ አይደለም እያልኩ አይደለም። ቅድሚያ ግን መንግስቱና ጽድቁን ነው። አስቀድማችሁ ነው ትርፍ ነው። ፍለጋ ለመጡ ሰዎች 5 እንጀራና 2 ዓሣ አበርክቶ መገባቸው። ይገርማል እኮ እናንተ። የሁሉ ሕዝብ ሲበላ ስለ እንጀራ አንድም ቀን አልነገራቸውም። የሚነግራቸው ስለ እግዚአብሔር መንግስት ነው። ንስሐ ስለ መግባት ነው። ስለ መለወጥ ነው። ስለ ነፍስ ልምላሜ ነው። ስለ ዘላለማዊነት ነው። ልክ እንጀራ ሲበሉ ታንኳ እየተከራዩ ተከተሉት። እኔ እኮ ለዚህ አልመጣሁም አለ ጌታ። ስሙ የተመሰገነ ይሁን። እንዴ አባቶቻችሁ በምድረ በዳ እኮ መና በሉ፣ አባቶቻችን በሉ። ነገር ግን አለ አበዊክሙ በሉ መና በገዳም ወሞቱ። አባቶቻችሁማ በበረሃ መና በሉ ግን ሞቱ። ስለዚህ ሞትን የሚያሻግር እንጀራ ብሉ፣ ይሄኛውን ተዉት አላቸው። አይ እኛ ስለበላን ነው የተከተልን አሉት አይሁድ። ለሚጠፋ መብል አትከተሉኝ አላቸው። ሐሳባችሁ ምድራዊ አይሁን። የሚጠፋ መብል ክርስቲያን አትሁኑ። ለዚህማ ከፍተኛ ደሞዝ የሚከፍል እኮ ሌላ አለ አይደል እንዴ? ቤተ ክርስቲያን ውስጥ እኮ አሉ 10 ዓመት 12 ዓመት የቤተ ክርስቲያን ጥበቃ ሆኖ ኖረው ሌላ በክርስቲያን ስም የተቋቋመ ሌላ ቸርች ተብዬ ትንሽ የተወሰነች ደሞዝ ሲጨምርላቸው እዛ ጥበቃ ይሆናሉ። ሃይማኖታቸውንም እዛው ይቀይራሉ። እነዚህ ሰዎች ቤተ ክርስቲያኗን በደቡ ያ ሁሉ ቅዳሴ ሲዘንብባቸው ያ ሁሉ ቃል እግዚአብሔር ማህሌት የተዋህዶ ርትዕትነት የሚያሳየው የጠራ ስርዓት አምልኮ አልነካቸውም። ለምን? ሐሳባቸው ምድራዊ ስለሆነ። መሪጌታ እስከመሆን ድረስ፣ መነኩሴ እስከመሆን፣ ቆሞስ እስከመሆን ድረስ የኖሩባት ቤተክርስቲያን ውስጥ ደሞዝ ስለተጨመረላቸው ሐሳባቸው ስጋዊ ስለሆነ ቆባቸውን ጥለው ለድራማ ብቻ የሚቀርጹ ሰዎች አሉ ሚዲያው ላይ። ከፈነጠጡ እኮ 20 ዓመት ሆኗቸዋል። ዛሬም ቆቡን ያደርጉታል ለገበያ ስብሰባ። ሃይማኖቱ ለገበያ ስብሰባ የተደራጀ ነው። ሐሳባቸው ምድራዊ ነው። እኛ የዛሬ 20 ዓመት ከእስልምና የመጣ ሰው ቢኖር 20 ዓመት አይደለም የዛሬ 20 ቀን የመጣ ሰው ቢኖር ኮፍያውን እንዲያደርግ ትፈቅዱለታላችሁ? ነገሩን ቤተክርስቲያን ተፈቅዳለች? ከተጠመቀ በኋላ ምን ሆነ? በቃ ተለውጧል። ኦርቶዶክሳዊ ነው።
ምንም የገበያ ግርግር እዚህ ምድራዊ ነገር ኦርቶዶክስ ችርቻሮ ላይ የለችም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ ችርቻሮ ላይ የለንም። ፓስተሩ ከተጠመቀ በኋላ ነጠላ ነው የሚለብሰው። በሌላ ስም እንዲጠራ አንፈቅድለትም። በቃ ጨርሷል። አማኝ ነው፣ እያስቀደሰ ይቆርባል እንጂ እየቀየረ የድሮውን እየለበሰ አይቻልም። እኛ ቤት የድራማ ቤት አይደለም። ይሄ ቤት የእውነት ቤት ነው። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ፣ ድራማ አይሰራበትም። ክብርና ምስጋና ለአምላካችን ይሁን። የጠራ ሃይማኖት ውስጥ ነው ያለነው። በዚህ ሃይማኖት ውስጥ ሲኖሩ ሐሳብ ምድራዊ መሆን አይቻልም። ሐሳባችን ሰማያዊ ነው መሆን ያለበት። የመስቀሉ ጠላቶች ግን የታጠቁለት ጠላትነት ስለሆነ ሐሳባቸው ምድራዊ ነው። በዚህ ለዩአቸው። እኛ ኦርቶዶክሳውያን አንለወጥም። ምክንያቱም የማይለወጠው እግዚአብሔር ከኛ ጋር ስለሆነ። ክብርና ምስጋና ለአምላካችን ይሁን። ወልየሉ ይልና ወለነሰ ዘውስተ ሰማያት ሀገርነ። እኛ ግን የመስቀሉ ወዳጆች፣ መስቀሉን ፈልገን ያገኘነው የመስቀሉ ልጆች፣ ሀገራችን በሰማይ ነው። የት ነው ሀገራችን? ሁላችሁም ጮክ ብለው ሀገራችን የት ነው? በቃ ሀገርህ ሰማይ ነው። ሌላ ሀገር አትጥራ። በቃ ሌላ ሀገር አትጥራ። ኦሮሚያ ነኝ፣ ደቡብ ነኝ፣ ሰሜን ነኝ፣ ትግራይ ነኝ። ቶ እሱ የትውልድ መንደር ነው፣ ወላጆች የተወለዱበት። አንተ ሀገር ሰማይ ነው። ሰው ከተጠመቀ በኋላ ዘሩ አይጠቀስም። ነፍስ እኮ ብሔር የላትም፣ ዘር የላትም። ነፍሳችን ተስፋዋ እግዚአብሔር ነው። ነፍስ ነሰ ተስፋው ለእግዚአብሔር ነው። እስመ ረዳይ ነው ምስካይ ነው ውጡ ለዓለም። ረዳታችን መጠጊያችን ለዘላለሙ ኃይላችን እግዚአብሔር ስለሆነ ነፍሳችን ማንን ተስፋ ታደርጋለች? እግዚአብሔር። ነፍሳችሁ ነው። እሷ ዘር የላትም። ነጽሩ ነፍሰክሙ ወአንጽሑ ነፍሰተክሙ። ነፍሳችሁን ተመልከቱና ሰውነታችሁን አጥሩ። ነፍስ አራያና ምሳሌ ትሆናለች። አያችሁ፣ ለዚህ ነው ቅዳሴ ጊዜ ላይ ጌታ ያስተማራቸው ነፍሳችሁን ተመልከቱና ሰውነታችሁን አጥሩ። ሰው የራሱ አስተማሪ ነው። እሱነቱ ያስተምረዋል፣ ነፍሱ ታስተምረዋለች፣ ህሊናው ታስተምረዋለች። ያላመኑ አሕዛብ እንኳን ከህሊና የተነሳ ይፈረድባቸዋል ማለት ነፍሳቸውን ስላልተመለከቱ ይቀጣሉ። ስለዚህ ነፍሳችን ትነግረናለች። ክርስቶስ በማእከለ ምድር ቀራንዮ የተከለው መስቀል ዓለም ሁሉ የዳነበት ነው። እኛም የምንከተለው እሱን መስቀል ነው። ያ መስቀል የእኛን መስቀል ስንሸከም ትከሻችንን ያጠነክረዋል። ከሊቶስጥራ እስከ ቀራንዮ በቆሰለ ትከሻው ተገርፎ ይዞት የወጣው መስቀል የሁላችንንም ዕዳ ከፍሏል። ዳግመኛ በባርነት ቀንበር እንዳንያዝ አገራችን የትሁን። ለሰማይ ክብር ያብቃን። የቆየ ነው። ስብሐት ለእግዚአብሔር።